የእግዚአብሔር ስም ይቀደስ። ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። አሜን። እግዚአብሔር ይመስገን። እዚህ በተደጋጋሚ እንደተነገረው የክብረ በዓል ጊዜ ነው። አሁን ክብረ በዓል የማይወዱ አንዳንድ ሰዎች አሉ። ለምን እንደማይወዱ ሲናገሩ እኔ እንዲሁ ዝም ብዬ አብሬያቸው ሳወራ ግርግር አልወድም። እኔ በቃ ይሄ ጫጫታ አልወድም። ረጋ ያለ ኑሮ ነው የምፈልገው። ይሄ ክብረ በዓል የሚባል ነገር ዝም ብሎ እንዲሁ ኩፍታ ነው፣ ምንም ነገር አይጠቅምም ብለው የሚያስቡ አሉ። ግን መጽሐፍ ቅዱስ ውስጥ የክብረ በዓል አስተሳሰብ በጣም አለ። እንዲያውም እግዚአብሔር በቀደመው ኪዳን ሕዝብ መካከል የደነገጋቸው ክብረ በዓላት ነበሩ። እንደምታውቁት ቢያንስ አንድ ሶስቱ በጣም የታወቁ በዓላት ነበሩ። የቂጣ በዓል፣ የዳስ በዓል እየተባሉ የሚጠሩ እግዚአብሔር የደነገጋቸው ነበሩ። ለምንድን ነው እንዲያከብሩ ያደረገው እግዚአብሔር ብለን ስናስብ በጣም ግልጽ ነገር ነው። የሰውን ዝንጋኤ ለመከልከል ብሎ ነው እግዚአብሔር። የእሱን ስም እንዲያከብሩ ብሎ ነው። ታሪካቸው እንዲያስታውሱ ብሎ ነው። በዚያ ታሪክ ትዝታ ደግሞ ልቡናቸው እንደገና እንዲነቃቃ ብሎ ነው። ምስክር ለማኖር ፈልጎ ነው። እግዚአብሔር ራሱን ያለ ምስክር አልተወም ማለት በጣም የታወቀ ነገር ነው። ሕዝበ እስራኤል ከግብፅ የወጡበትን ቀን ለምሳሌ ያከብሩ ነበረ። ይሄ ክብረ በዓል በጣም አስፈላጊ ክብረ በዓል ነበረ። ለምን? የእግዚአብሔርን ትድግና የሚያሳይ ነበር። እግዚአብሔር እንዴት አድርጎ እንዳወጣቸው የሚያሳይ ነበር እና ትልቅ በዓል ነበረ። እንዲያውም እውነት ለመናገር የዚያን ጊዜውን ትዝታ እየቀሰቀሰ ነቢዩ ሆሴዕ ይናገራል ስለ እስራኤል። እስራኤል ትንሽ ወዲያ ወዲህ ብላ ለእግዚአብሔር ካላት ታማኝነት ከመንገድ ላይ ፈቀቅ ብላ ነበረ እና ሌሎች የሚስቧት ነገሮች ተገኝተው ነበረ። ከዚህ የተነሳ ይወቅሳታል። ትንቢተ ሆሴዕን ታውቃላችሁ። ትልቅ የፍቅር መጽሐፍ ነው። ትልቅ የፍቅር ስበት መጽሐፍ ነው። የፍቅር ሰንሰለት መጽሐፍ ነው። እስራኤል እየሸመጠጠች ውሽሞቿን ተከትላ ትሮጣለች። እግዚአብሔር ደግሞ እየተከታተለ ይፈልጋታል። እስራኤልን ባሏ እንደሆነ ቆጥሮ ባሏ እንደሆነ እየነገረ ይፈልጋታል። እሷ ግን አዳዲስ ውሽሞች ተከትላ ትሮጣለች። ግልብልቢት ነው የምትሮጠው። እሱ እየተከታተለ ይይዛታል። እንዳትሄድ መንገድ ይዘጋባታል እና እኔ እፈልግሻለሁ እያለ፣ እሷ ግን ልቧ በጣም ተሳስቶ ሌሎችን ማክበር ጀመረች። ሌሎችን መውደድ ጀመረች እና የተልባ እግር ልብሴን የሰጡኝ እነሱ ናቸው፣ ዘይት የሰጡኝ እነሱ ናቸው፣ ዱቄት የሰጡኝ እነሱ ናቸው እያለች እሱ ያረገላትን ሁሉ ማዛወር ጀመረች። ይሄን ዝውውር አልፈለገውም እግዚአብሔር። ከዚህ የተነሳ ሮጣለሁ ስትይ መንገድሽን በሾህ ነው ማጥረው አላት። ኃይለኛ ወዳጅ ነው እግዚአብሔር፣ ኃይለኛ ወዳጅ ነው። እያሳደደ የሚወድ አምላክ ስሙ የተባረከ ይሁን። ለመኮብለል እየፈለገች እሱ በምንም አይነት አትሄጅም እያለ መንገዷን ይዘጋ ጀመረ። እግዚአብሔር ያጥርባት ጀመረ። አንዳንድ ጊዜ ደግሞ እግዚአብሔር ለወጥ ያደርገዋል ሁኔታውን። መንገድ መዝጋቱን ትቶ ቋጥኝ ማስፈሩን ትቶ ደግሞ አንዳንድ ጊዜ ፍቅሩን የሚያሳየው በማባበል ነው። በአይን ጥቅሻ ወደ ምድረ በዳ ይጠራታል። ከዚያ የድሮውን እንድታስታውስ ለማድረግ ይሞክራል እሱ። እዚያ ላይ በተለይ ትንቢተ ሆሴዕ ምዕራፍ 2 ላይ ታገኙታላችሁ። አባብላታለሁ፣ ወደ ምድረ በዳ ማወጣታለሁ፣ ለልቧም እናገራለሁ። ያን ጊዜ ሙሽሽ ትላለች። ደግሞ እዚያ ላይ እንደምትመለከቱት ውይ ባሌ ትይኛለሽ፣ በአሌ አትይኝም። ከዚህ በኋላ የበዓሊምን ስም ከአፏ ምን አረጋለሁ? አስወግዳለሁ ይላል። አማርኛው በጣም ጥሩ ነው በእውነት ከእንግሊዝኛው ይልቅ በጣም ጥሩ ነው የአማርኛው መጽሐፍ ቅዱስ ትርጉም። በተለይ እዚህ ላይ ምናልባት እንትኑ ስለተጋጠመልን ሳይሆን አይቀርም ብዬ አስባለሁ። በዓልና በዓል የሚለው ተጋጥሞልናል። እለውጣለሁኝ፣ እንደ ብላቴንነቷ ወራት ትዘምርልኛለች ይላል። እግዚአብሔር የተመሰገነ ይሁን። የልጅነት ጊዜዋን አስታውሳታለሁ። መጀመሪያ በፍቅር የተገናኘንበትን ጊዜ አስታውሳታለሁ። የዚያን መዝሙር እሰጣታለሁ ብሎ ይላል። እግዚአብሔር የተባረከ ይሁን። እናንተ ብዙዎቻችሁ ሰው ወዳችሁ ታውቃላችሁ ብዬ ተስፋ አረጋለሁ፣ ግንባራችሁ እንደሚነግረኝ እና ፍቅር እያገረሸባችሁ እንደገና
እንደገና ደግሞ አንዳንድ ጊዜ አልቅስ ይላቸዋል። አንዳንድ ጊዜ ሳቅ ይላቸዋል። ትዝታ ነው የሚያንቀሳቅሰን በጣም ብዙ ጊዜ እና ያንን ወደ ኋላ ተመልሰን ስናስብ እንደገና ይታደሳል። ለምሳሌ ባልና ሚስት በቀደም ዕለት 50 ዓመት ያከበሩ ባልና ሚስት ጠርተውኝ እነሱ ጋር በዓል አድርገው እዚያ ነበርኩኝ እና እየተገረምኩኝ እያየኋቸው ነበር። እንዴት 50 ዓመት ኖራችሁ እያልኩኝ የጠየቅኳቸው ነበርና ምስጢሩንም እነሱ እየነገሩን ነበር። ይታደሳል ፍቅር። እግዚአብሔር የተመሰገነ ይሁን። እግዚአብሔር እስራኤል ፍቅሯን እንድታድስ ውሽሞቿን እርግፍ አርጋ እንድትተው ነው የሚያባብላት ያለ። አባብዬ የብላቴንነት ወራት መዝሙርሽን እመልሳለሁ። በኋላ እኔ በጣም ልቤን ሳበኝ ይሄ ነገር እና አንድ ወረቀት ላይ ጻፍኩኝ። አሁን ይዤው ብመጣ ጥሩ ነበር በእውነት። ያን የብላቴንነት ወራት መዝሙር፣ ያን የአርነት ቀን ውዳሴ እንደገና አጥምቀኝ ባክ አልብሰኝ አንተን ሸማ የሚል አንድ ወረቀት ጻፍኩኝ እና ያቺ የብላቴንነት ወራት መዝሙር ምንድናት የተባለ እንደሆነ ታሪኩን ትንሽ ብቻ ላስታውሳችሁ፣ ለማስታወስ ነው። ይሄ ክብረ በዓል ስለሆነ ምንድነው የሆነው? እስራኤል በግብፅ ጭቆና ስር ለብዙ ዓመታት ተሰቃዩ። ታሪኩን ታውቃላችሁ። 440 ዓመታት ተሰቃዩ። በብረት ተቀጠቀጡ እና ጮሁ፣ ወደ አምላካቸው ጮሁ። እግዚአብሔር ሰማቸው። እግዚአብሔር ሰማሁ አለ። ወረድኩ ላድናቸው ብሎ አለ። እግዚአብሔር መጣ እና ሙሴን ላከው። ሙሴ ንውጡ አለ። እግዚአብሔር ይፈልጋችኋል፣ በዓል እንድታረጉለት ነው እንዲያውም ያለው እሱ። በጣም እኮ የሚያስቅ ነገር ነው። ምክንያቱም እኔ አንዳንድ ጊዜ ለፈርዖን ይህንን እንዴት ጉዳይ አድርጎ ያቀርባል? አያፍርም እንዴ? ስንት ነገር የሚገነቡ ሰዎች፣ ስንት ፒራሚድ የሰሩ ሰዎችን፣ ስንት ጡብ የጠፈጠፉ ሰዎችን እግዚአብሔር አምላካቸው ይፈልጋቸዋል፣ ልቀቅ ህዝቡን። ለምንድን ነው የምለቀው? በዓል ያረጉልኝ ዘንድ። ለበዓል ነው ልቀቅ የምትለኝ? አዎ እግዚአብሔር በዓል ይፈልጋል፣ ልቀቅ። ብዙ ይጨቃጨቃል ታውቃላችሁ እናንተ። እግዚአብሔር በጸናች እጅ ምን ያደርጋል? እስራኤልን ያወጣል ከግብፅ። ግን ወጥተው ለቋቸው ፈርዖን ከሄዱ በኋላ ይቆጨዋል፣ ያስቆጩታል ባልንጀሮቹ። እንዴት ምን አርገን ነው የለቀቅናቸው ብለው ይከታተሏቸዋል። እና ባህሩ ዳር ይደርሳሉ። ታሪኩ እዛ ላይ እንደምታዩት ባህሩ ዳር ይደርሱና እስራኤል ደህና ተገላገልን ብለው ሊሄዱ ሲሉ የግብፅ ሰራዊት አቧራ አስነስቷል። ሰረገሎቹ መሬቱን እየጎደፈሩ ይጋልባሉ መጡብን። እና ያሉት ነገር መቼም እኛ ሁላችን በተራ የምንለው ነገር ነው። ብንሞት ይሻለን ነበር፣ እዛው ብንሞት ይሻለን ነበር። በከንቱ ነው ያወጣሃን። ለመሞት ግብፅ ይሻል ነበር። ቢያንስ እድር አለን፣ የሚቀብረን አለ፣ ምን አለ። እንዴት ምድረ በዳ አውጥተህ ትገላለህ ይሄን ሁሉ ህዝብ ብለው ጮሁበት በሙሴ ላይ። ሙሴ ምን ያደርጋል? ኩባያ አለ፣ እድር አለ። ለመሞት ወግ ያለው ሞት ግብፅ ይሞት ነበር። እንዴት ሜዳ ላይ ትገለላለህ አሉት። ኃይለኛ ወቀሳ። እግዚአብሔር ሊገላቸው ግን አላወጣቸው። እግዚአብሔር የተመሰገነ ይሁን። አንዳንድ ጊዜ እንደሱ አይነት አጣብቂኝ ውስጥ እንገባለን። እግዚአብሔር ግን የምህረት አዋጅ ነው የሚያውጀው። የመግደል እቅድ የለውም እግዚአብሔር። ሰው በመግደል አይደሰትም፣ እግዚአብሔር በማዳን ይደሰታል። እግዚአብሔር የተመሰገነ ይሁን። እና ሁላችሁም የምታስታውሱት ነው። ተከታትለው መጡ። ፊታቸው ባህሩ ተደቅኗል፣ ትልቅ ባህር። ሙሴ በትሩን ዘረጋ፣ ውሃው ተከፈለ። እግዚአብሔር የተመሰገነ ይሁን። ተከፈለ፣ ለሁለት ተከፈለ ይላል መጽሐፍ። እኔ መቼም እደነቃለሁ፣ እሱን ባሰብኩ ቁጥር እደነቃለሁ። ለብዙ ወንድሞችና እህቶች ይሄን ነግራቸዋለሁ። ወደ ሰማይ ስንሄድ አንዳንድ ታሪክ ይደገም ከሆነ ሪዋይንድ ይደረግ ከሆነ እኔ የምጠይቀው አንዱ ይሄ ቀይ ባህር ሲጠቀለል እሱን ሪዋይንድ አድርጎ ቢያሳየኝ ነው የምፈልገው ብያለሁ። ያሳየኝ ይሆናል፣ እኔ ምን አውቃለሁ። ተጠቀለለ፣ ባህሩ ለሁለት ተከፈለ፣ እንደ ግድግዳ ቆመላቸው ይላል። እግዚአብሔር ይመስገን። ውሃው እንደ ግድግዳ ቆመላቸው እና እስራኤል በዚያ ውስጥ በየብስ ተሻገሩ። እና በቃ እኔ በአይነ ህሊናዬ ሁልጊዜ የማስበው ሴቶቹን ነው ሲሻገሩ። እክታቸውን ይዘው እንደዚህ ጠቅልለው እቃቸውን
ዶሮቻቸውን እያሉ ልጆቻቸውን ሂድ ቶሎ ቶሎ ሂድ ፊት ሂድ እያሉ እየመሩ ሴቶቹ ይታየኛል። በውሃቃቸውን ይዘው እየሄዱ በዚያ በውሃው መካከል እየሄዱ እርስ በርሳቸው የሚነጋገሩት ነገር ነው እኔ የሚሰማኝ። አንቺ ውሃው ግድግዳ ሆነ አይፈርስም፣ እስኪ አይፈርስም። ውሃው ቆሟል እንደ ግድግዳ። እየተገረሙ እየተደነቁ ይሻገራሉ። ከዚያ ግብፅ ይመጣል፣ እየጋለበ ይመጣል። ውሃው ለእነሱም ክፍት ነው። የሚገርም ነገር ነው። ይሄ የእግዚአብሔር የተአምር ሂውመር ይባላል። የተአምር ጥበብ ነው የእግዚአብሔር። ምክንያቱም እነሱን ከፍሎ አሻግሮ ጠላቶቻቸውንም ከፍሎላቸዋል። ምን አይነት ነገር ነው! አደናጋሪ ነገር ነው። ግን አያደናገርም፣ እስከ መጨረሻው አያደናግርም። መሀከል ላይ ይገባሉ ግብፃውያኑ። ከዚያ በኋላ እግዚአብሔር የሚሰራውን ይሰራል። የሰረገላውን ጎማ ይቆልፈዋል፣ እንዳይሽከረከር ያደርገዋል። መንኮራኩሩን አሰረው እግዚአብሔር በጥበቡ አሰረው እና የግብፅ ሰረገላ ነጂ ጅራፉን አንስቶ ይገርፋል ፈረሱን። ግብፃዊ ስድብ እየሰደበው ምንድነው ማይሄደው ዛሬ? ምን ነክቶታል? የፈረስ አይሄድም፣ ፈረሱ ተለጉሟል፣ መንኮራኩሩን ይዞታል። እና እነዚያ ሴቶች አንቺ እንዴ የደረሱብን መስሎኝ ነበር ይባባላሉ። ግን ሊመጡ አልቻሉ። ውሃው ተከነበለ፣ ግብፃውያንን ከደናቸው። እንደ አረር ሰጠሙ ነው የሚለው መጽሐፉ። እንደ አረር እንደ ጥይት አረር ሰጠሙ ውሃው ውስጥ። እነዚያ ሴቶች ከወጡ በኋላ ዳር ደርሰው ሲያዩ ግብፃውያኑ ይዋኛሉ። አንቺ አቤት አቤት፣ ይሄ አንቺ ጌታ ነው፣ ሆዱ የሚያክለውን መዋኘት ደግሞ አይችልም ይባባሉ ይመስለኛል። እኔ እንግዲህ በአይነ ህሊና የማየውን ነው። ተንሳፈፉ ግብፃውያን። እግዚአብሔር አወጣቸው። ልክ መሬቱ እንደረገጡ ድም 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 ድም። ማርያም ናት ከበሮ ይዛ ፈረሱና ፈረሰኛውን በባህር የጣለ እግዚአብሔር የተመሰገነ ይሁን። ህዝቡን ያሻገረ ብላ ያንን ድምድምታ ተከትለው ይዘፍናሉ፣ ይዘምራሉ። እግዚአብሔር ይመስገን። የብላቴንነት ወራት መዝሙር ማለት እሱ ነው። ያንን የብላቴንነት ወራት መዝሙር እመልስልሻለሁ። ጽኑ የብረት ቀንበር ሲቆረጥ እኔም ለዘላለሙ ሳመልጥ አሳዳጆቼ እንደ ጎርፍ አግዶልኝ እኔን ዳንኩኝ። እግዚአብሔር የተመሰገነ ይሁን። እግዚአብሔር ያንን መዝሙር መለሰላቸው። እንግዲያው እግዚአብሔር በዓል ይወዳል። ለምንድን ነው የሚወደው? የሱን መታደግ የሱን ማዳን ሊያሳይ ይፈልጋላ። ሰው ዝንጉ ስለሆነ መልሶ የእግዚአብሔርን ትድግና እንዲያስብ ያደርጋል። 25 ዓመት እናንተ አሁን በዓል ታከብራላችሁ። ለምን ታከብሩታላችሁ? የእግዚአብሔርን ማዳን፣ የእግዚአብሔርን ፍቅር፣ የህብረትን ትልቅ ደስታ ለማሰብ እግዚአብሔር እድል ሰጠን። እግዚአብሔር ይመስገን። ስለዚህ በዓል እግዚአብሔር የተመሰገነ ይሁን። ስለዚህ በዓል ስናደርግ አስበን እናድርግ። ግን በዓላችን ምንድነው ተባባልን? ከትናንት ጀምሮ በዓላችን ምንድነው? በዓላችን የእግዚአብሔር ሕዝብነት በዓል ነው። እግዚአብሔር ሕዝቦቹ ሊያረገን ወደደ። በጣም አርጎ አከበረን፣ አቀረበን እግዚአብሔር። so we have to celebrate። ይሄንን እናክብር አለን። this is a celebration of the fact that we are the people of God። የእግዚአብሔር ሕዝብ ነን፣ ታላቅ ሕዝብ ነን። ይሄን ሕዝብነታችንን የእኛ ማንነት እንድናከብር ነው ለመናገር የመጣሁት። ቅድም ከወንድም ማጋ ነበረ ተስፋዬ ጋራ ፓስተር ተስፋዬ ጋራ እየተጫወትን ነበረ። በጣም ስለ ቤተ ክርስቲያን ያለው አመለካከት፣ ስለ ቤተ ክርስቲያን ያለን ግምት ከመጠን በላይ ያሽቆለቆለ መጥቷል። በእነዚህ ወራት በእነዚህ ዘመናት ብዙ ከምናየው ነገር የተነሳ አይ ይባላል ብዙ ቦታ። አንዳንድ ቦታ አገር ቤት ከባልንጀሮቼ ጋር ሲጫወት እባክህ እኔ አርፌ ቤቴ ብቀመጥ ይሻለኛል የሚሉ አንዳንድ ሰዎች ያጋጥሙኛል። በቃ አርፌ ቤቴ እቀመጣለሁ፣ በቴሌቪዥን እከታተላለሁ አንዳንድ ነገር። ምንም እዛ ሲሄድ ራሴን አሞኝ ነው የምመጣው፣ በእውነት ተባርኬ ሳይሆን ተነጫንጬ ነው የምመጣው የሚሉ ሰዎች አሉ። የቤተ ክርስቲያን ስዕል እጅግም የሚስብ አይደለም።
ግን የእግዚአብሔር ሕዝብ በእግዚአብሔር ዓይን ሲታይ እንዴት ነው ብለን ቅድም ስነጋገር ነበር። እግዚአብሔር ሕዝቡን አክብሮታል። የሆነው ሁሉ ሆኖ እያለ በጣም ብዙ የምንጨነቅበት ነገር እንኳን እያለ እግዚአብሔር ሕዝቡን አክብሮታል። በዓይኔ ፊት የከበርህና የተመሰገንክ ነህና እኔም ወድጄሃለሁና ብሎ ይላል እግዚአብሔር ሕዝቡን። እንግዲያው ይሄ ነገር በውስጣችን በመንፈሳችን እንዲገባ ነው የምንማጠን ያለ በእግዚአብሔር ዓይን ሕዝቡን እንድናይ ነው። እሱ ጤና ይሰጠናል ወገኖቼ። ይሄ ማለት እውነታን መካድ አይደለም፣ ግን ከፍ ያለ እውነታን ማየት ነው። እግዚአብሔር ይባረክ። ይሄ የእምነት አካሄድ ነው። እኔ አንድ ጊዜ እምነት ምንድን ነው እያልኩኝ በቃ ሲጨነቅ ነበር። ምንድን ነው እምነት? በጣም ግራ የሚያጋባ ነገር ነው እምነት። በጣም ምንድን ነው እምነት የሚል ጥያቄ መጣብኝ። ለምን አንዳንድ ሰዎች ለምን አታምንም ሲሉ ሰማቸዋለሁ። ፊት ለፊት የማየውን ነገር እንደሌለ እንዳምን ይነግሩኛል ደጋግሞ። ያመመኝ እንደው ለምሳሌ ድኛለሁ በል ይሉኛል። ይሄ ነገር መዋሸት አይሆንም? እንዴት ነው ነገሩ? ጨንቀኛል። በቃ በቃ ያለውን ነገር የለም በል ይሉኛል። በኋላ ይሄ ነገር አሁንም በአዲስ አበባ ቋንቋ መናገር አለብኝ። ድርቅና ነው እንዴ እምነት? ምንድነው ነገሩ? ግግም ብዬ በቃ የማየውን መካድ ነው እንዴ እምነት? ምን ማለት ነው እያልኩ ጠይቅ ነበር። ግን የገባኝ የመሰለኝን ነገር ልንገራችሁ። በኋላ ታርሙኛላችሁ እናንተ፣ ምክንያቱም በዚህ ጎዳና ላይ እናንተም ስለሄዳችሁ። የገባኝ ነገር ምንድን ነው? የእምነት ጉዳይ እውነታን መካድ አይደለም፣ ከቶኑ አይደለም። እውነታ አፍጥጦ ያለ ነገር ነው። እግዚአብሔር ከእውነታ ጋር አይጣላም። እኔም መጣላት የለብኝም። ለምሳሌ ይሄ ነገር ከእንጨት ነው የተሰራው፣ እውነት ነው አይደለም? በቃ እውነት ነው። ምንም ይሄ ፕላስቲክ ነው ብዬ አልልም። ለምን ብዬ አልልም? እውነታን አንክድም። ይሄውላችሁ ታዲያ ምንድን ነው እምነት? እምነት ፊት ለፊት ከማየው እውነታ ከፍ ያለ ሌላ እውነታ እንዳለ መገንዘብ ነው። ይሄን ሳልክደው ልክ እኔ እንግዲህ ምናልባት እናንተ ጋር እንደዚህ ሳይሆን አይቀርም፣ እዚህም ይኖራል። ሀገር ቤት መብራት እናበራለን፣ የበረንዳ መብራት እናበራና ጠዋት እንረሳዋለን። በቃ በበራበት አድሮ በበራበት ይውላል። ቆልፈን እንወጣለን። ስንገባ እንዲህ ይሄ መብራት ለካ አላጠፋሁትም እንላለን። እንዴት ረሳ ነው እያልኩ አስባለሁ። እንዴት ረሳ ነው? እንዴት ነው የሚረሳው? ስለሌለ ነው መብራቱ ነው እንዴ? አይደለም። እንዴት ነው የሚረሳው ታዲያ? የበረንዳ መብራት የበለጠ ብርሃን አሸነፈዋ። የፀሐይ ብርሃን የሌለ ያህል አስመሰለችው፣ ዋጠችው ፀሐይቱ። የክርስቲያን እምነት እኔ እንደሱ ይመስለኛል። የዓለምን እውነታ አይክድም፣ ግን ከፍ ያለ እውነታ አለ ብሎ ያምናል። እግዚአብሔር ይመስገን። የሚሸፍን አሁን ያለንበትን ሁኔታ ሁሉ ምን የሚያደርግ የሚውጥ የእግዚአብሔር እውነታ አለ። ከዚህ የተነሳ ልባችን ይረጋጋል። እግዚአብሔር ይመስገን። የእግዚአብሔርን ቤት የእግዚአብሔርን ማህበረሰብ የቤተ ክርስቲያን ሁኔታ ስናይ የምናያቸው አፍጥጠው የምናያቸው እውነታዎች ቢያሰቅቁንም እግዚአብሔር ደግሞ ስለዚህ ማህበረሰብ የተናገረው ይበልጣል። ከዚህ የተነሳ እሱን እናምናለን። እግዚአብሔር ይመስገን። ጌታ የተባረከ ይሁን። ምንድን ነው የተናገረው ብለን ስንነጋገር ነበር ሰሞኑን። እንግዲህ አንዱ የተናገረው ነገር ማንነቱ የተመሰረተው በማዳኑ ነው። እግዚአብሔር አዳኝ፣ እኛ ደግሞ በሱ የዳንን ህዝብ ነን። ይሄ ትልቅ ለዚህ ማህበረሰብ የተሰጠ ነገር ነው። በእግዚአብሔር የዳነ ህዝብ እንዳንተ ማን ነው ብለን ተናገርን። ይሄ ህዝብ በእግዚአብሔር ትድግና የዳነ ብቻ ሳይሆን ደግሞ ሁለተኛ ነገር ያነሳ ነው። ትዝ ይላችኋል። ይሄ ህዝብ ደግሞ ምንድነው አለን? እግዚአብሔር በእጁ የሰጠው የእውነት ባላደራ ነው አለን። የዚህ ህዝብ ትልቅነት የእውነት አስተናጋጅነቱ ነው። የክርስቶስ ማህበረሰብ የእውነት መናኸሪያ ነው። የእውነት የሚስተናገድበት ቦታ ነው። እውነትን ብታወጡ ይሄ ቤት የለም፣ ሌላ ቤት ነው የሚሆነው። ቤቱ የእውነት አምድና መሰረት ነው ተባብለን ቅድም ስንነጋገር ነበረ። አሁን ልጨምር ነው ዛሬ ደግሞ ይሄ ቤት፣ ይሄ የእግዚአብሔር ቤት የምናከብረው ክብረ በዓል ቤቱ ቅዱስ ቤት ነው። ህዝቡ ቅዱስ ህዝብ ነው። የጌታ ስም የተባረከ ይሁን። ቅዱስ ህዝብ ነው።
እስቲ እንጸልይ። ጌታ ሆይ ክብር ምስጋና ላንተ ይሁን። ስምህ ይባረክ። ደስ ይለናል በአንተ አባት ሆይ። አንተ ያልከውን እናምናለን ጌታ ሆይ። እኛ የፈጠርነው ሳይሆን አንተ ያልከውን እናምናለን። ስምህ ይቀደስ። የቅዱስ ቃልህን ብርሃን ጨምረህ ስጠን። የሚጠቅመንን ነገር ንገረን። በክርስቶስ ኢየሱስ ስም አሜን። ኦሪት ዘጸአት ምዕራፍ 19 ላይ ይሄንን ያውጃል። ከሱ እነሳና ወደ ከአዲስ ኪዳን ጋር ላገናኘው ፈልጋለሁኝ። ተመሳሳይ ጥቅስ ስላለ 19 ላይ ኦሪት ዘጸአት 19 ላይ እንደዚህ ብሎ ነው የሚናገረው ያለ። በእስራኤል ከግብጽ ከወጡ ከ3 ወር በኋላ ነው ሲና ምድረ በዳ ሲመጡ እግዚአብሔር እንደዚህ ብሎ ይናገራል። 3 ወር ጠብቆ ነው ይሄን የሚናገረው። 3 ወር የጠበቀበት መንገድ ሳስብ እኔ ቀልብ እንዲገዙ ብሎ ይመስለኛል። እኔ እነዚያ 3 ወራት ከባድ ወራት ናቸው ለነሱ። ድንቅ ነው፣ ታምር ነው፣ ትንግርት ነው። ገና ልባቸው አልተረጋጋም። ማን ነው ይሄ በጸናች እጅ ያወጣን ማን ነው እሱ? ምንድን ነው እሱ? ይሄ አምላክ ይሄ ሙሴ በየቀኑ የሚነግረን ምንድን ነው? ገና በደንብ ያዙት አይመስልም። ከ3 ወር በኋላ ግን እግዚአብሔር ሙሴን ወደ ተራራው ጠራና እንዲህ አለው፣ ለያዕቆብ ቤት እንዲህ በል ይላል ቁጥር 3 ላይ፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። እስካሁን በጣም ልባችሁ እዚህም እዛም ሄዷል። እንግዲህ ትልቅ ግርግር ውስጥ አሳለፋችሁ። አሁን በውል እንነጋገር ነው የሚላቸው ያለ። ውልን መስርት። አሁን በኪዳን እንገናኝ ነው የሚላቸው። በኪዳን እንገናኝ እና ኪዳኑ እንደዚህ ነው። እኔ አምላክ ልሁናችሁ ከፈቀዳችሁ፣ እናንተ ደግሞ የኔ አምላኪዎች ሁኑ። ርስቴ ሁኑ እናንተ እና እኔ አባት አምላክ ልሁናችሁ። እናንተ የመንግስት ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን እንድትሆኑ እፈልጋለሁ። ፈቃደኞች ከሆናችሁ ኪዳኔን ብትጠብቁ ይሄን ነው የምትሆኑት ብሎ ይላቸዋል። ስለዚህ ከዚያ ውስጥ ይችን ብቻ በተለይ እንድናስብ እፈልጋለሁ። የተቀደሰ ሕዝብ ትሆኑኝ ዘንድ። ይሄ ማህበረሰብ አንዱ ገጽታው ቅዱስነት ነው። ቅዱስነት ኦፕሽን አይደለም። ከቻልኩኝ እሞክራለሁ፣ ካልሆነ መቼስ ምን ይደረግ፣ ተንደፋድፌም ቢሆን እገባለሁ መንግስቱ። እንደዚህ አይነት ንግግር አንዳንዶች ይናገሩ እንደሆነ እንደዚህ አይነት ንግግር እንዴት ይኖራል? ጥሪያችን ነው ቅዱስነት፣ አማራጭ የሌለው ጥሪያችን ነው። ይሄን ሕዝብ እግዚአብሔር ቅዱስ ሕዝብ ብሎ ይጠራዋል። በጣም አድርጎ ከፍ ያለ ማዕረግ ይሰጠዋል። በዚህ ማዕረግ እንዲኖርም ይጠብቅበታል። ለዚህ ማዕረግ የሚያስፈልገውንም ይሰጠዋል። እግዚአብሔር የተመሰገነ ይሁን። ቅዱስ ሕዝብ ነው። የክርስቶስ ማህበረሰብ ቅዱስ ሕዝብ ነው። ምን ማለት ነው ቅዱስ ሕዝብ? ስንት ሌባ የነበረ፣ ስንት ወንበዴ የነበረ፣ ስንት አመንዝራ የነበረ ተሰብስቦ አሁን ቅዱስ እንዴት ይሆናል? አዎ ይሆናል። እግዚአብሔር ሕዝቡን ቅዱስ ሕዝብ ብሎታል። እግዚአብሔር ይመስገን። አውጥቶት ለራሱ ለይቶታል። ቅድስና አንድም መለየት ነው፣ አንድም ደግሞ ንጽህና ነው። እግዚአብሔር ይሄንን ፈልጓል። እግዚአብሔር ለዚህ ቤት ለዚህ ማህበረሰብ ትልቅ ዓላማ እንዳለው ትልቅ ጥሪ እንዳለው ምንም አያጠያይቅም። በእውነት እኔ እንዲያው ከኤፌሶን መጽሐፍ ጥቂት ነገሮችን ብቻ ላነሳ ፈልጋለሁ። እግዚአብሔር ማህበረሰቡን ይህን የክርስቶስን ማህበረሰብ ያየበት አይን እንዴት ትልቅ ነው እላለሁ። በጣም ትልቅ ነው። ኤፌሶን ለምሳሌ ምዕራፍ 5 ላይ ስለዚህ ማህበረሰብ ለመናገር አስቦ አይመስልም ሐዋርያው ጳውሎስ ስለ ባልና ሚስት እየጻፈ ግን
ያመልጠዋል ነው መንፈስ ይመራዋል። እንደሱ ብል ይሻለኛል። መንፈስ ይመራዋል። ስለዚህ ማህበረሰብ እንዲናገር እሱ ያሰበው ባልና ሚስት ተዋደው እንዲኖሩ ተከባብረው እንዲኖሩ ለመናገር ነው። በተለይ ባል ሚስቱን እንዲወዳት እሱን ለመናገር ብሎ ምዕራፍ 5 ላይ እንደዚህ ይላል። ቁጥር 25 ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያንን እንደወደዳት ሚስቶቻችሁን ውደዱ። በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። እድፈት ወይም የፊት መጨማደድ ወይም እንደዚህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት የሆነችን ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ። እግዚአብሔር ይባረክ። በጣም ያስገርመኛል የቃላት ምርጫው ሐዋርያው ጳውሎስ። እግዚአብሔር እቅድ አለው ለማህበረሰቡ። ምን ሊያረገው ነው የፈለገው? ጠራት። ባል ሚስቱን ወዶ እንደሚጠራ ጠራት። ይችን ማህበረሰብ ነይ አላት፣ የኔ ሁኚ አላት። ሲላት ምን ሊያረጋት ፈልጎ ነው ይላል። እዚህ እንደሚናገር ሁለት ቃላት በተለይ ጠንካራ ቃላት ይናገራል። ቅድስት፣ ክብርት የሚሉ ሁለት ቃላት። ቅድስት ክብርት እንድትሆን ይሄንን እሷ ስለሆነች አይደለም። አሁን በጣም የሚያሳርፈኝን ነገር ልንገራችሁ። ኢየሱስ ክርስቶስ የተወለወሉ ያማሩ የተሰደሩ የተከሸኑ ምንም እንከን የሌለባቸውን ሰዎች ጎዳና ላይ አገኘ። የራሱ ሕዝብ እንዲሆኑ ጠራቸው አይልም። እና አሳርፎኛል ይህን አለማለቱ በጣም። ይልቁን የተበታተኑ በጣም የሚያሳዝኑ የወደቁ የቆሸሹ ሰዎች ፈልጎ እሱ ሊያረጋቸው ነው የሚለው። ቅድስት እንድትሆን ክብርት እንድትሆን ራሱን አሳልፎ ሰጠ። መድኃኒታችን ኢየሱስ ክርስቶስ የሞተው ሊወለውለን ነው፣ ሊያሳምረን ነው። በጣም የምታምር ሙሽሪት ለራሱ ፈለገ፣ ክብርት ፈለገ። በእግዚአብሔር ፊት ቤተ ክርስቲያን ይሄ ማህበረሰብ እንደዚህ አይነት ነው። ቅድስት ክብርት፣ ያለ ነውር ያለ ነቀፋ አንዳች የፊት መጨማደድ የሌለባት እንድትሆን እስካሁን ድረስ ይሰራታል። እግዚአብሔር ይመስገን። አንጽቶ በቃሉ ይቀድሳታል። እግዚአብሔር እየሰራ እንግዲያው የጥሪያችን ይሄ ነው። ደረጃችንም ይሄ ነው። ወንድሞች እና እህቶች፣ ምንም ሌላ ነገር የለም። ሌላ ሰብስታንዳርድ የለንም። ይሄው ነው ደረጃችን። ለክብርትነት ለቅድስትነት ተጠርተናል። እግዚአብሔር የተመሰገነ ይሁን። ይሄ ለአንዳንዶች የተሰጠ አንዳንዶችን የማይመለከት ሳይሆን ሁላችንም ለዚህ ተጠርተናል። ኤፌሶን ሌላም ቦታ እንደዚህ የሚናገረው ነገር አለ። ምን ይላል? እሱን ደግሞ ምዕራፍ ስንት ላይ ነው? እሱን ምዕራፍ 3 ላይ ደግሞ የሚያስገርም ነገር ይናገራል። ምዕራፍ 3 ስለዚች ቤተ ክርስቲያን ሲናገር ቁጥር 10 ላይ እንዲህ ይላል። ከቁጥር 9 ሊጀምር መሰለኝ። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ገልጥ ዘንድ ይሄ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለእኔ ተሰጠ። ብዙ ልዩ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበር። በእውነት እኔ ይህንን ሳነብ ሁልጊዜ እገረማለሁ። ምን አይነት አምላክ ነው እላለሁ። እግዚአብሔር ቤቱን ይህን ማህበር የጥበቡ መከሰቻ መደብ አረገው። የጥበቡ መገለጫ ማህበረሰብ አረገው። እግዚአብሔር ጥበቡን ለአለቆችና ለስልጣናት ለማሳየት በቤተ ክርስቲያን በኩል ገባ ነው የሚለው። እኔ አማካሪው ቢሆን እግዚአብሔርን አታርገው ነበር ምለው። አልዋሽ። እግዚአብሔር አትሞክረው። በቤተ ክርስቲያን በኩል ልትገልጥ አይሆንም። እናሰፍርሃለን ማዕከል ላይ። በእውነት እንዴት አድርገህ ነው አንተ ቤተ ክርስቲያንን ደፍረ የጥበብ መገለጫ የምታረግ? ስንት ነገር አለልህ እንከን የሌለበት። ግን አረገ እግዚአብሔር የተመሰገነ ይሁን። አረገ። እኔ በጣም ነው የሚያስደንቀኝ ይሄ። በሰማያዊ ስፍራ ላሉት አለቆች እኔ አላቃቸውም። እነዚህም በእውነት
አንዳንድ መጽሐፍት ለማንበብ ሞክሬያለሁ። እነዚህ አለቆች እነማን ናቸው? ሰማያዊ ስፍራ ውስጥ ያሉ አለቆች አላውቅም። በጣም የተለያየ አመለካከት አለ። አንዳንዶቹ አጋንንት ናቸው ይላሉ። አጋንንት ሊሆኑ ይችላሉ፣ ክፎች መናፍስት ሊሆኑ ይችላሉ። ሰማያዊ ስፍራ እንዳሉ ይናገራል እዛው ኤፌሶን ላይ። የክፋት መንፈሳውያን ሰራዊት ናቸው በሰማያዊ ስፍራ ውስጥ ያሉ። ስለዚህ የእግዚአብሔር ጠላቶቹ ሊሆኑ ይችላሉ። ሊያሳያቸው ፈልጓል። አንዳንድ ኮሜንታተርስ ደግሞ አይ አይደሉም፣ እነዚህ መላእክት ናቸው፣ ቅዱሳን መላእክት ናቸው፣ ባልንጀሮቹ ናቸው፣ ሊያሳያቸው ፈልጓል። ሁለቱም ሊሆኑ ይችላሉ። በጣም እኔ አጨንቀኝም። ባሁን ሁለቱም ሊሆኑ ይችላሉ። እግዚአብሔር ግን ማሳየት ፈልጓል። በጣም የሚያስገርም ነገር ነው። ለእኔም ይመጣልኝ ስዕል ልክ ይሄ በዩኒቨርሲቲ ትምህርት በመጨረሻው ዓመት ላይ መመረቂያ ጽሁፍ የሚባል አለ፣ ወይም እንደ ትምህርቱ ዘርፍ መመረቂያ ፕሮጀክት አለ። ፕሮጀክት ያቀርባል ተማሪው ሲጨርስ ትምህርቱን፣ ወይም ፔፐር ይጽፋል። የመጨረሻ መመረቂያ ጽሁፍ ይባላል። በጣም 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 የሚያሳስብ ነው ለተማሪ፣ የሚያስጨንቅ ነገር ነው። ብዙ ይለፋበታል በጣም። ምክንያቱም ምን ይሆናል፣ ጨርሶ ሲያቀርብ ዳኞች ይሰየማሉ። ዲፌንስ አለብኝ ነው የሚሉት አይደል ተማሪዎች? ዲፌንስ አለብኝ፣ ክርክር አለ፣ ችሎት አለ። በጣም የተራቀቁ ዳኞች ይቀመጣሉ። ጽሁፉ አስቀድሞ ይሰጣቸዋል፣ ያነቡታል። ነቅሰው በቀይ ማርክ አርገው ይመጣሉ። ይፈጣጣል። ሰውየው ይመጣና ፊት ለፊት ይቆማል። ቁጭ በል ይባላል። ቁጭ ይላል። ጥያቄ አለኝ ይላል። አንዱ ፕሮፌሰር ይነሳና ይሄን ስትል ምን መረጃ አለህ ይለዋል። ተማሪው መረጃ የሌለው ከሆነ አይ ማለቴ እንትን ይመስላል ማለት እንደው ከአንዳንድ ሁኔታ ተነስቼ ማርክ ይያዛል። ይሄኛውን ጥቅስ አሁን ያመጣኸው አንተ ከየት እንዳመጣኸው አልገለጽክም፣ ግን ያንተ የራስህ ጽሁፍ አይመስለኝም ይለዋል። አይ ራሴ ነኝ የጻፍኩት ይላል ተማሪ። አይ አይደለም ላሳይ ይልና ይጠቅስና ይኸው ገልብጠኸው ነው አይደል ከዚህ ሰውዬ። ይደነግጣል ተማሪ። ከባድ ችሎት ነው፣ በጣም ከባድ ችሎት። እግዚአብሔር ችሎት ፊት የቀረበ ነው የሚመስለው። ባልንጀሮቹ ተሰብስበው እስቲ ጥበብህን አሳየን፣ እስቲ ትንግርትህን አሳየን ያሉት ይመስላል። እና ምን ያመጣል መመረቂያውን? ቤተ ክርስቲያንን ይዞ ይቀርባል። ቤተ ክርስቲያንን ልዩ ልዩ ጥበቡን ሊያሳይባት ይችን ማህበረሰብ ይዞ በእነዚህ የሰማይ ሰራዊት ፊት ይቀርባል። በሏ ይላል። የሚያስደንቅ ነገር ነው። እንዴት ደፈረ ነው የምለው። እንዴት ደፈረ! ስንት እንከን አይደል እንዲህ ያለው። ግን እግዚአብሔር ጥበቡን ይገልጣል። እግዚአብሔር ይመስገን። በሚያስገርም ሁኔታ እሱ ራሱ ጥበቡን ይገልጣል። በዚች ማህበረሰብ ውስጥ ይገልጣል። ጉልበቱ የማህበረሰቡ አይደለም፣ ርቀቱ የማህበረሰቡ አይደለም። ነገር ግን እግዚአብሔር አስገራሚ ጥበቡን በወደቁ ሰዎች መካከል፣ በማይችሉ ሰዎች መካከል አስገራሚ ስራ በመስራት ይህችን ቤተ ክርስቲያን የጥበቡ መገለጫ አደረጋት። እግዚአብሔር ይመስገን። እንግዲያው ክብረ በዓላችን እሱ ነው። እግዚአብሔር የጥበብ መከሰቻ ያረጋትን፣ እግዚአብሔር የእውቀቱ መከሰቻ ያረጋትን፣ የኃይሉ መገለጫ ያረጋትን ይህችን ቤተ ክርስቲያን ነው የምናከብረው። እግዚአብሔር ይመስገን። የእሱን በዓል ነው የምናከብረው። የሚያስደንቅ ነገር ነው። እንዲያው ምናልባት ሁለተኛ ቆሮንቶስ ላይ አንድ ብጨምርላችሁ ጥሩ ነው። እግዚአብሔር የሚያይበት አይን አስገራሚ ነው። ሐዋርያው ጳውሎስ ነው እዚያ ላይ ስለ አገልግሎት ነው የሚናገረው። ከቤተ ክርስቲያን ጋር ይያዛል በአንድ ወገን። ምን ይላል ሲናገር እሱ ሁለተኛ ቆሮንቶስ ምዕራፍ 4 ላይ ቁጥር 7 ጀምሮ እንዲህ ይላል። ነገር ግን ይላል የኃይሉ ታላቅነት ከእግዚአብሔር እንጂ ከእኛ እንዳይሆን ይሄ መዝገብ በሸክላ ዕቃ ውስጥ አለን። እግዚአብሔር ይባርክ ወንድም ጳውሎስን ሸክላነታችንን አረጋግጦ ስለነገረን። ይሄ መዝገብ፣ ይሄ እግዚአብሔር ሀብት ማለት ነው። ይሄ እግዚአብሔር ጥሪት፣ ይሄ የእግዚአብሔር እውቀት፣ የእግዚአብሔር ጥበብ፣ የእግዚአብሔር ኃይል፣ የእግዚአብሔር አስገራሚ ወንጌል፣ ይህ መዝገብ በሸክላ ዕቃ ውስጥ አለን። የእግዚአብሔር የኃይል ታላቅነት ከሱ እንደሆነ ይታወቅ ዘንድ ብሎ ይላል። እና ያው እኔ ሁል ጊዜ ጠይቅ ያለው ለምንድን ነው ሸክላ ዕቃ ውስጥ የሚያስቀምጥ? አንድ አሁን ወደ ጌታ የሄደ ጓደኛችን አንድ ቀን ይሄን መጽሐፍ ከፈተና ይሄን ጥቅስ አነበበ። የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ይሄ መዝገብ በሸክላ ዕቃ ውስጥ አለን።
ስሙ ወንድሞቼ አለ። እኛ ቁጭ ብለን እንሰማለን። እግዚአብሔር ጠብ ፈልጓል። ይኸው ምክንያቱም ሀብቱን ሸክላ ውስጥ ያስቀምጣል። የሚነካውን አያለው ብሎ ነው። ጠብ ፈልጎ ነው። ሆን ብሎ አለን። እውነት ነው አልኩኝ። እውነት ነው፣ ጠብ ፈልጎ ነው። ሌላ ምን ምክንያት አለው? ሰው ደህና ዕቃ ውስጥ ብረት ካዝና ውስጥ እንደማስቀመጥ ሸክላ ውስጥ እስቲ ሚነካውን አያለው። እኔ አንድ የሩሲያ ልቦለድ እያነበብኩኝ ስገረም ነበር። እዚያ ላይ ኮዛኮች የሚባሉ አሁን ካዛክስታን የሆነው አገር በጀግንነታቸው በጣም የታወቁ ነበሩ። እና አንዱ ልቦለድ ላይ ስለ እነሱ ጀግንነት የተጻፈውን ሳነብ ኮዛኮች እውነት ለመናገር የጀግንነታቸው ልክ እዚህ የሚባል አልነበረም። በጣም ትልቅ ነበረ። ጀግኖች መሆናቸውን የምታውቁት በሰፈራቸው ነው። አጥር የለውም ይላል። ሰፈራቸው አጥር የለውም። የጀግንነት መለኪያ ነው። እስቲ ድርሽ የሚለው እናያለን ነው። እግዚአብሔር ልክ እንደሱ ያረገ ነው የሚመስለው። ሸክላ ውስጥ አፈር ውስጥ እያወቀ አፈርነቱ አለበለዚያ ዕቃው እንዳይኮራ ብሎ ነው። የብረት ካዝና ከሆነ ማን ይነካኛል ይላል። ሸክላ ከሆነ ግን ምንም ተስፋ የለውም። በሁሉ እንገፋለን ይላል እዚህ ላይ አይደል? በሁሉ ግን አንጨነቅም ይላል። በአዲሱ መደበኛ ትርጉም ከሁሉ አቅጣጫ እንገፋለን አንንኮታኮትም ይላል። እግዚአብሔር የተመሰገነ ይሁን። አንንኮታኮትም። እና በኋላ አንድ ቀን ጠየቅኩኝ፣ ሸክላ በስንት አቅጣጫ ሲገፋ ነው የሚወድቀው የሚሰበረው አልኩኝ። በስንት አቅጣጫ ነው? 4 ጊዜ ትሞክራላችሁ ሸክላ ለመስበር? አንድ አይበቃም? አንድ እኮ ይበቃል። በሁሉ አቅጣጫ እንገፋለን፣ ግን እንኩትኩታችን አይወጣም። እግዚአብሔር የተመሰገነ ይሁን። የኃይሉ ታላቅነት ከማን እንደሆነ ከእግዚአብሔር እንደሆነ ይታወቅ ዘንድ እግዚአብሔር ኢንቴንሽናሊ ነው ያደረገው። ሆን ብሎ ይሄን አድርጎታል። እግዚአብሔር ይመስገን። ጌታ ይባረክ። So we remain clay. God remains mighty. እግዚአብሔር ይመስገን። ግን አንዳንድ ቀን እኔ ጸሎቴ ያው ብዙ ጊዜ ጌታዊ እባክህ ታከተኝ፣ አፈርነት በጣም ታከተኝ። ስንት ጊዜ ነው በቃ ደስ አይልም። ደጋግሞ መውደቅ በቃ ደጋግሞ እኔ የምልህ በቃ እባክህ ብረት አድርገኝ፣ ብረት አድርገኝ። የማይሰማ ጸሎት እኔ እስካሁን የገባኝ የብረትነት ጸሎት አይሰማም በምንም አይነት። ይኸው 50 ዓመት ገደማ ኖሬ ያለው ከሱ ጋር ብረትነት አልተገኘብኝም እስካሁን። አፈር ግን የኃይሉ ታላቅነት ምን ያደርጋል? ይገለጣል። በሸክላ ውስጥ እግዚአብሔር የተባረከ ይገለጣል። ይሄ አስተሳሰብ ነው አሁን ለቤተ ክርስቲያን ለዚህ ማህበረሰብ እንጂ ማህበረሰቡ ይህን ያህል በጣም አስደናቂ ማህበረሰብ ሆኖ አይደለም። ውስጡን ስታዩት ግን የእግዚአብሔር የኃይሉ ታላቅነት ይገለጥ ዘንድ እግዚአብሔር የተባረከ ይሁን። የእግዚአብሔር ጥበብ ይገለጥ ዘንድ የእግዚአብሔር ንጽህና ይታይ ዘንድ ቅዱስ ማህበረሰብ አድርጎ ጠራ። እግዚአብሔር ይመስገን። ይህንን ቅዱስ ማህበረሰብ እግዚአብሔር ሲጠራ እውነት ለመናገር ምክንያት አለው። ለምንድን ነው ስለ ቅድስና እግዚአብሔር የሚናገረው? ለምንድን ነው ይሄን ያህል? ምንድን ነው ራሽናሉ? ምንድን ነው መነሻው? እግዚአብሔር ስለ ቅድስና የሚያወራበት እንድንቀደስ የሚያሳስበን ለምንድን ነው ብዬ ስል በተለይ ጴጥሮስ የሚሰጣቸውን 3 ምክንያቶች እነሱን ላነሳ እፈልጋለሁኝ። ይቅርታ ወዲያ ወዲህ ወሰድኳችሁ፣ ግን ይሁን ይስማማሉ እነዚህ ጥቅሶች። ጴጥሮስ ስለዚህ ነገር ይናገራል በመልእክቱ በአንደኛ ጴጥሮስ ምዕራፍ 1 ላይ እንደዚህ የሚል ቃል አለው። ከቁጥር 14 ጀምሮ ላንብበው። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። እግዚአብሔር ይመስገን።
ሶስት በጣም ሶሊድ ምክንያቶች ለምን ቅዱሳን መሆን እንደሚገባን፣ ይሄ ማህበር ለምን ለቅድስና እንደተጠራ የሚያሳስቡ ሶስት ምክንያቶች እዛ ላይ ተሰጥተዋል። የመጀመሪያው ምክንያት በጣም ግልጽ አድርጎ እዚህ ላይ የሚናገረው የጠራችሁ ምንድን ነው? ቅዱስ ነው። እኔ ቅዱስ ነኝና ብሎ ነው የሚለው። this is the reason that you are holy። እኔ የጠራኋችሁ ቅዱስ ነኝና እናንተ ምን ሁኑ? ቅዱሳን ሁኑ። ይሄ ጥሪ ከፍ ያለ ጥሪ ነው። በከፍተኛ ሌቭል ነው የተጠራችሁት። የጠራችሁ ቅዱስ ነው። የቅድስና ነገር ማንሳት የሚቻለው እግዚአብሔር ቅዱስ ስለሆነ ብቻ ነው። በዚህ ዩኒቨርስ ውስጥ በምንም አይነት የሰው ልጅ ስለ ቅድስና ሊያወራ አይችልም። ያልቆሸሸ ቦታ የለም። ቅድስና የሚለው ቋንቋው ራሱ መነገር የሚቻለው ቅዱስ አምላክ ስላለ ብቻ ነው። ይሄ የሰማይ ቋንቋ ነው። ቅዱስነት እርሱ ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። እንከንና ጉድፍ የሌለው አምላክ ነው። ቅዱስ ነው። እኛን የሱን ባህሪ እንድንካፈል ስለፈለገ በቅድስና ጠርቶናል ይላል ጳውሎስ ተሰሎንቄ ላይ። በቅድስና ጠርቶናል፣ ለቅድስና ጠርቶናል ስለሚል እግዚአብሔር ቅዱስ ስለሆነ ነው። አለበለዚያ አብረነው አንኖርም። አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል ብሎ ይጠይቃል መዝሙር 15። ማን ነው የሚኖረው? ካንተ ጋር ማን ነው የሚያድረው? ቅዱስ በሆነው ተራራህ ላይ ማን ነው የሚያድረው? ይልና የሚዘረዝረው የሥነ ምግባር መስፈርት አለ እዚያ ላይ። እግዚአብሔር ቅዱስ ስለሆነ አብሮ ኗሪውም ቅዱስ እንዲሆን ይጠበቅበታል። አንዱ ዋና ምክንያት እሱ ነው። ዓለም ሁሉ ቢቆሽሽ ግን ምንም ቆሻሻ የሌለበት አምላክ አለ። የሱ ማህበር ነን ካልን ቅዱሳን እንድንሆን እግዚአብሔር ይፈልጋል። ሁለተኛ ምክንያት እዛ ላይ ተሰጠን። አይታችሁ እንደሆነ በእያንዳንዱ ሰው ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩት በፍርሃት ኑሩ ይላል። እና ሁለቱ ዘይቤዎች አንድ ላይ መደባለቃቸው በጣም አስገርሞኛል። እኔ አባት የሚለውና እማያዳላ ዳኛ የሚለውን አንድ ላይ አጣብቋል ጴጥሮስ። እኛ ማፋታት ነው የምንፈልገው፣ በተቻለ መጠን ማፋታት ነው። እችን ዳኝነቱን ለአንዳንዶች እንዲሆን እንፈልጋለን። እሷን ቆርጠን እኛ የምንፈልገው አንቀጽ እቺ ናት። አባቴ አባት ይሄ አባት ዳኛ አባት ነው የሚለው። ዳኛ አባታችሁ ምን አይነት አባት ነው? የዳኛ ልጆች ናችሁ እናንተ እዚህ ያላችሁ በሙሉ። ዳኛው ደግሞ ልጄ ብሎ አያዳላም። እንደሱ አይደለም የሚለው። ለማንም ሳያዳላ ለእያንዳንዱ እንደ ስራው ምን የሚያደርግ የሚፈርድ ነው አባታችሁ። እንግዲያው ፍቅሩን እየጠገብን ፍቅሩን እየተመገብን ዳኝነቱን ገሸሽ ማድረግ ግን አንችልም። ዳኛ ነው። ስለዚህ በፍርሃት ነው፣ በጥንቃቄ ነው ብሎ ይለናል። ሶስተኛ ምክንያት የሚሰጠው በጣም ትልቅ ምክንያት፣ ሶስተኛው ምክንያት የተገዛችሁት እናንተ ከከንቱ ኑሯችሁ ያመለጣችሁት በብር ወይም በወርቅ አይደለም የተለወጣችሁት፣ ክቡር በሆነው በግ የክርስቶስ ደም፣ ንጹህ በሆነው ደም፣ ቅዱስ በሆነው ደም፣ ክቡር በሆነው ደም የተገዛችሁ ናችሁ። ራሳችሁን ላልባሌ ነገር ለመጣል እንዴት ታስባላችሁ ብሎ ይላል። ትልቅ ምክንያት ነው። እግዚአብሔር የተመሰገነ ይሁን። በእነዚህ ምክንያቶች ይሄ ማህበረሰብ ቅዱስ እንዲሆን እግዚአብሔር ፈልጓል። ግን በጣም የሚያሳዝን አሁን አንዳንድ ቦታ ይሄን ትምህርት ማስተማር አንደኛ በጣም ኋላ ቀርነት ነው፣ ሁለተኛ የማይቻል ነገር ነው። እንዲሁ በቃ አፍ ጉንጭ ማልፋት ነው እንጂ ምንም የማይሆን ነገር ነው። በቃ እንዲሁ ዝም ብለህ ለመናገር ብለህ ተናገር ወንድም ንጉሴ፣ መቼም እኛ አንከለክልም፣ ግን ማይሆን ነው። ደግሞ አሁን አንዳንድ ቦታ ደግሞ በጣም በከፋ መንገድ እንዲያውም በትክክል አልተረጎምነውም እንጂ ዋናው ጉዳይ ይሄን ያህል በጣም አሳሳቢ አይደለም። እኔ አንድ ሰፈር ሄድኩኝ፣ አንድ ዩኒቨርሲቲ ያለበት አካባቢ አገር ቤት። ከዚያ ማውራት ሲጀምር ከልጆቹ ጋር
ኧረ እዚህ ከተማ አንዳንድ ትምህርት ገብቷል አሉኝ። ምንድን ነው እሱ የገባው ትምህርት ስል አይ አንድ ሰው አለ ምንም አትጨነቁ እያለ የሚናገር ወጣቶቹን። ማለት ለምንድን ነው የምትጨነቁት? እግዚአብሔር መንፈስ ነው፣ እኛም መንፈሶች ነን። ዋናው ጉዳይ በመንፈስ ከሱ ጋር መገናኘታችን ነው። ይሄ ተራክቦ ነው ዋናው። መንፈስ ከመንፈስ ጋር ነው የሚገናኘው። ስለ ስጋ ለምን ነው የምትጨነቁት? ምን አረኩ ምን አላረኩ ብላችሁ። ይሄ እኮ ዝም ብሎ ኮዳ እኮ ነው። ይሄ ኮዳ ነው። ዋናው ማንነታችሁ እኮ መንፈሳችሁ ነው ብሎ ይላል አሉ። እናሳ አልኩኝ። እና ልጆቹ ኮዳማ ከሆነ ምን አስጨነቀም ብለው ናይት ክለብ ነው የሚያድሩት አሉ። ነው አልኩ። አዎ አሁን ልምክሴ እንደሱ ሆኗል። ምንም ይሄ ስጋቸው ዋጋ የለውም ብሏል። ደግሞ ከመጽሐፍ ጠቅሶ ነው የሚያስረዳው። መንፈስ ነን ብሎ ያስረዳል። እግዚአብሔርም መንፈስ ነው፣ ምንም ይህን ያህል ስለዚህ ስለ ቱታው ይህን ያህል አይገደውም ብሏል አሉ። አዘንኩኝ፣ በጣም አዘንኩኝ። እስቲ ግን ስለ ኮዳ ውስጥ እናውራ ትንሽ። አንደኛ ቆሮንቶስ ምዕራፍ 6 ላይ ይሄ ኮዳ በእውነት ዋጋ አለው የለውም ስለሚለው ትንሽ መነጋገር ጥሩ ይመስለኛል። አንደኛ ቆሮንቶስ 6 ላይ ሁለተኛ ቆሮንቶስም 6 ላይ እንደዚህ የሚሉ ቃላት አሉ። ሁሉ ተፈቅዶልኛል፣ ሁሉ ግን አይጠቅምም ይላል ቁጥር 12። በእኔ ላይ አንድ ነገር እንኳ አይሰለጥንብኝም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ይህንም ያንም ያጠፋቸዋል። ይሄ እንግዲህ የቆሮንቶሳውያን መፈክር ነው። ሆድ ለመብል ነው፣ መብል ለሆድ ነው፣ ሁለቱም ይጠፋሉ። ስለዚህ ይህን ያህል ትልቅ ኮንሰርን አያስፈልግም የሚል ንግግር ነው። ኢን ዘ ሴም ዌይ ሆድ ለመብል መብል ለሆድ እንደሆነ ሁሉ ከዛ ቀጥለው ስሙት የሚለውን ስጋም እንዲሁ ነው አስተሳሰቡ። እንግዲህ ግን ያፈርስና ጳውሎስ ስጋ ግን ለማን ነው ይላል? ለጌታ ነው። ስጋ ማለት 5 ጣት ያለው ነገር ማለት ነው። ይሄ 2 አይን ያለው ይሄ ጉልበቱ ላይ ሎሚ ያለው ማለት ነው። ይሄ ስጋ ማለት ነው፣ ሌላ ነገር አይደለም። እሱ ለማን ነው? ለጌታ ነው። ስጋ ግን ለጌታ ነው። ይኸው እንዲህ ይላል፣ ስጋ ግን ለጌታ ነው እንጂ ለዝሙት አይደለም። ጌታም ለስጋ ነው። እግዚአብሔር ጌታንም አስነሳ፣ እኛንም በኃይሉ ያስነሳናል። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ስጋችሁ መንፈሳችሁ አይልም። ስጋችሁ የክርስቶስ ብልቶች እንደሆነ አታውቁምን? ይሄ ስጋ የከበረ ነው፣ የጌታ የክርስቶስ ብልት ነው ብሎ ይላል። ዝቅ ብሎ ምን ይላል? ከጋለሞታ ጋር የሚተባበር አንድ ስጋ እንዲሆን አታውቁምን? ሁለቱ አንድ ስጋ ይሆናሉ ተብሏልና። ከጌታ ጋር የሚተባበር ግን አንድ መንፈስ ነው ይላል። የሚገርም ነገር ነው። ግንኙነታችን እንደ ምድራዊ ሩካቤ አይደለም። ምድራዊ ሩካቤ አይደለም። ከእግዚአብሔር ጋር በመንፈሳችን እንገናኛለን። ስጋ ግን ንብረትነቱ የጌታ ነው። ቀጥሎ እንዲህ ይላል፣ ከዝሙት ሽሹ። ሰው የሚያደርገው ሁሉ ኃጢአት ከስጋ ውጭ ነው። ዝሙትን የሚሰራ በገዛ ስጋው ላይ ኃጢአትን ይሰራል። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁም? ይሄ እንደገና በጣም ያስደንቀኛል። እኔ እግዚአብሔር ይሄን ያህል ያከብራል፣ ሰውን ይሄን ያህል ያከብራል። ይሄን የሚደክም ስጋ ይሄን ያህል ያከብራል፣ ይሄን የሚታመም ስጋ ያከብራል። አዎ ማደሪያ ላይ ያደረገው ፈለገ። መንፈስ ቅዱስን እናንተ ውስጥ ስጋችሁ ውስጥ ያሳድረዋል። አታውቁም እንዴ ማደሪያ እንደሆናችሁ? የመንፈስ ተሸካሚዎች መሆናችሁን አታውቁም እንዴ? ይሄ ስጋ ሲታይ የሚናቅ ይመስላል፣ ግን ጌታን አስነሳ። እግዚአብሔር ከሞት አስነሳው። ይሄን የእኛንም ስጋ ምን ያደርገዋል? ያስነሳዋል። ትንሣኤ የሚጠብቅ ተጠባባቂ ስጋ ነው ይሄ ስጋ። ዝም ብሎ የማይረባ ኮዳ ምናምን አይደለም። እና ኮንክሉዥኑ ምንድን ነው? መጨረሻ ላይ ምን ይላል ሲጨርስ? በዋጋ ተገዝታችኋልና ለራሳችሁ አይደላችሁ። ስለዚህ በመንፈሳችሁ አይልም፣ በምናችሁ? በስጋችሁ እግዚአብሔርን ምን አድርጉ? አክብሩ። እንግዲያው በእግዚአብሔር ዘንድ ስጋችን በጣም ኢምፖርታንት ነገር ነው፣ ዋጋ ያለው ነገር ነው። የቅድስናን ነገር
በሆነ ጥቅስ አወላግደን ፈቀቅ ማድረግ የምንችለው ጉዳይ አይደለም። በጣም ግልጽ በሆነ መንገድ የተጻፈ ነው። እኛ የተገዛን ሰዎች ነን። በከፊል ወይም በሲሶ አይደለም የገዛን ጌታ፣ ሁለንተናችንን ገዝቶታል። እግዚአብሔር የተመሰገነ ይሁን። እንግዲህ አክብሩ በስጋችሁ እግዚአብሔር። ሁለተኛ ቆሮንቶስም ላይ እንደዚሁ ነው የሚናገረው። የጌታ ቤተ መቅደስ ናችሁ ነው የሚለው። ማንም ይህን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ምን ያደርገዋል? ያፈርሰዋል ብሎ ይላል። እንግዲያው ይሄ በማስጠንቀቂያ መልክ የተጻፈ ነገር ነው። ግን ማስጠንቀቂያ ብቻ ግን አይደለም። እውነት ለመናገር እግዚአብሔር ስለ ቅድስና የተናገረው ተስፋም ነው የሰጠን። ጌታ ይባረክ። ተስፋም ነው የሰጠን። ኔጌቲቭ ኢንሴንቲቭ ብቻ አይደለም፣ በጣም አዎንታዊ የሆነ ማባበያም ደግሞ አለው። ሁለተኛ ቆሮንቶስን ላነበው እፈልጋለሁ በዚህ አንጻር። እሱን ብቻ አንብቤ ልጨርስ፣ ከዛ በላይ ብዙ አንሄድም እንዳይመሽብን። ሁለተኛ ቆሮንቶስ ላይ እንደዚህ ይላል። አሁንም ምዕራፍ 6 ላይ ቁጥር 16 ጀምሮ እኛ የሕያው እግዚአብሔር ቤተ መቅደስ ነንና እንዲሁም እግዚአብሔር ተናገረ እንዲህ ሲል በእነርሱ እኖራለሁ፣ በመካከላቸው እመላለሳለሁ፣ አቤት አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ፣ ርኩስንም አትንኩ ይላል ሁሉን የሚገዛ ጌታ። እኔም እቀበላችኋለሁ፣ ለእናንተ አባት እሆናለሁ፣ እናንተ ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል። እንግዲህ አሁን ኢምፕሊኬሽን ነው፣ አንድምታውን እንድናየው ነው። እግዚአብሔር እንደዚህ ካለ እኔ እቀበላችኋለሁ፣ አባት እሆናለሁ፣ ለእናንተ ልጆቼ ትሆናላችሁ፣ ማደሪያ ሕዝቤ ትሆናላችሁ ብሎ ተስፋ ሰጥቷል። እንግዲህ ይላል ወዳጆች ሆይ የዚህ ተስፋ ቃል ካለን፣ ይሄ ማስፈራሪያ ካለን አለ፣ የዚህ ተስፋ ቃል ካለን፣ የእግዚአብሔር ልጅነት፣ የእግዚአብሔር ማህበርነት፣ የእግዚአብሔር ሕዝብነት ተስፋ ካለን፣ በእኛ መካከል አድራለሁ ብሎ ካለ እግዚአብሔር እንደዚህ ካለ ይልና እንግዲያው በእግዚአብሔር ፍርሃት ቅድስናን ፍጹም እያረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። አይገርም? የኔ ባለቤትና የኔ ልጅ ድግስ ካለ፣ የምንሄድበት ድግስ ካለ ራሳቸውን ያስውባሉ። እናንተ ሁላችሁ እንደምታረጉት ማለት ነው። ያስውባሉ በጣም እና ኧረ ረፈደ ቶሎ በሉ እላለሁ እኔ ደጅ ቆምና፣ እነሱ መስታወቱ ጋር ናቸው። ተመልሼ እገባለሁ፣ አሁንም መስታወቱ ጋር ናቸው። እወጣለሁ፣ እንጎራደድ። ኧረ እባካችሁ ድግሱ ይነሳል ከዚህ በኋላ ምን ዋጋ አለው? መስታወቱ የሚሰበር ነው የሚመስለው ሲያዩት። ያስባሉ። እንዴ እዚያ ተጠርተን እንግዲህ ይሄ የአነስታይ ተፈጥሮ ነው፣ እግዚአብሔር የሰጣቸው አሳምሮ ነው። በዚያ ላይ እነሱ ይጨምሩበታል። በቃ እንደዚህ ነው። አሁን ይህን ተስፋ ነው ማባቢያ አድርጎ የሚያቀርበው። እግዚአብሔር ጠርቶን ነው እኮ የሚለው ጳውሎስ። እግዚአብሔር ጠርቶን ቤቱ አድርጎን ልኑርበት ብሎ እናንተ ጋር ልኑር ብሎ እንደዚህ አድርጎ አባት ልሆናችሁ ብሎ ይሄን ያህል ካለን እንግዲያው እኛ ቅድስናን ፍጹም እያደረግን ወደ ክላይማክስ እያወጣ ነው ማለት ነው። ቅድስናን ፐርፌክት እያደረግነው እግዚአብሔርን እየፈራን እንቅረብ ወደሱ። እግዚአብሔር ይባረክ። This is a very positive incentive። እግዚአብሔር ለቅድስና መነሳሻ ይሰጠን ነው። እግዚአብሔር የተባረከ ይሁን፣ ስሙ ይቀደስ። እንግዲህ ወንድሞቼ ይሄ ማህበር ቅዱስ ማህበረሰብ ነው። የክርስቶስ ማህበረሰብ የቅድስና ማህበረሰብ ነው። ከሱ የተነሳ ደግሞ ይህንን ሊረዳን እግዚአብሔር ፈቃደኛ ነው። ይህንን ብቻ ነግሬ ባበቃ ጥሩ ነው። ወንድም ንጉሴ የነገርከንን እናውቀዋለን፣ ድሮም ቢሆን እናውቀዋለን የምትሉ ከሆነ አዎ ጥሩ ነው ማወቃችሁ። ግን እንዴት ይቻላል? ምን ይቻላል? ብዙ ጊዜ ሞክረን ወድቀናል እኮ። እኔም ብዙ ጊዜ ሞክሬ ወድቄያለሁ። አንድ ሰባኪ ሲሰብክ በጣም ልቤን ነካኝ። ዴኒ ዱሮን ይባላል። ወደዚህ ወደ ታምፓ ፍሎሪዳ አካባቢ ያለ ሰው ነው። ቆይቷል ከሰማሁት። እና ምን ይላል? ወንድሞቼ ሆይ እኔ ጌታን እያስደሰትኩ መኖር እፈልጋለሁኝ፣ እገሰግሳለሁኝ። በቃ እሱን ለማስደሰት ነው ኑሮዬ።
ግን ድንገት እየሮጥኩ ካለው ብወድቅሳ ይላል። ብወድቅ እነሳለሁ አቧራዬን አራግፌ። ድሮስ ቢሆን እኔ ምንድን ነኝ ይላል ሰውየው። እና ልቤን ነካኝ በጣም። ድሮስ ቢሆን እኔ ምንድን ነኝ? አቧራዬን አራግፌ እቀጥላለሁ፣ በእግዚአብሔር ምሕረት እቀጥላለሁ አልኩኝ። ከባድ የሚሆነው ለትልቅ ሰው ነው መውደቅ አልኩኝ። ከክብደት እግዚአብሔር ያትርፋችሁ። በጣም በቃ ተንጋሎ እንዴ እኔን የሚያክል ሰው ወድቆ እንዴት ይነሳል? ቀለል ብትሉ ጥሩ ነው። አቧራ አራግፎ መነሳት ነው። ከእግዚአብሔር ምሕረት የተነሳ ነው የምንኖረው። እግዚአብሔር ይመስገን። ከእግዚአብሔር ምሕረት የተነሳ ብቻ ነው፣ ሌላ የለም። ደግሞ እውነት ነው። በእውነት እዛ ቆሮንቶስ ላይ ምን ብሎ ይላል? የእግዚአብሔር መንግሥት አይወርሱም ብሎ በጣም ጠንካራ ቋንቋ ነው የሚናገረው። አመንዝሮች፣ ቀላጮች፣ ወንደቃዎች እዚያ ላይ ምን ነው አሁን አላቅም ስሙ ትራንስጀንደር ዋቴቨር ዩ ኮል ኢት ወይም ደግሞ ኢፌሚኔትስ ይላል በአንደኛው ላይ በግብረ ስጋ ግንኙነት እንደ ሴት ሆኖ የሚሰራ ወንድ እንደ ማለት አይነት ነው። ቀላጮች ይለዋል። እንደዚህ አይነቶቹ የእግዚአብሔር መንግሥት አይወርሱም ብሎ ይናገራል እዚያ ላይ። በኋላ እንደዚህ ይጨምራል። አንዳንዶቻችሁ እንደዚህ ነበራችሁ ይላል። ለነሱ ነው እኮ እንደዚህ ይላቸው። ለቆሮንቶስ ሰዎች አንዳንዶቻችሁ እንደዚህ ነበራችሁ፣ ሌቦች ነበራችሁ፣ አንዳንዶቻችሁ ሆሞሴክሹዋልስ ነበራችሁ፣ ነገር ግን አሁን በኢየሱስ ክርስቶስ ስም በአምላካችን መንፈስ ተቀድሳችኋል፣ ነጽታችኋል ይላል። እግዚአብሔር ይመስገን። so there's a possibility of purity ከጌታ የተነሳ የንጽህና ችሎታ አለ። እግዚአብሔር ይመስገን። እንደገና ሊያጸዳን የሚችል አምላክ አለ። በዚህ ነው የኖር ነው ሁላችን። ስሙ የተባረከ ይሁን። እግዚአብሔር ይባረክ። እስቲ እንጸልይና እንጨርስ። ጥቂት ጊዜ ወስደን ብንጸልይ ደስ ይለኛል። ጌታ ሆይ ያንተ ሕዝብ አድርገህ እኛን መምረጥህ ያስገርመናል እያልን ጌታን እያመሰገንን ደግሞ ጌታ ሆይ ለጠራሃን ጥሪ የሚገባ ኑሮ እንድንኖር እርዳን እያልን እሱን እንለምነዋለን። ትንሽ የጸሎት ሰዓት ብንወስድ ደስ ይለኛል። እንዲሁ ዝም ብለን ሰምተን ባንሄድ። ሃሌሉያ። የጥሪያችንን ክቡርነት አስቡ። ትልቅ ጥሪ፣ እግዚአብሔር እኛን የሚያይበትን ዓይን እሱን አስቡ። አቤቱ ለዚህ ያደረስከኝ እኔ ማን ነኝ? ቤቴስ ምንድን ነው ብሎ ዳዊት ተናገረ ለእግዚአብሔር። እዚህ ማህበረሰብ ውስጥ ለመግባት እግዚአብሔር ፈቀደላችሁ። ሃሌሉያ። ወንድሞቼ እና እህቶቼ የቤተ ክርስቲያንን ጉድፍና ሁኔታ እያያችሁ አትናቋት። እግዚአብሔር ያከበራት ማህበር ናት። ጌታ ሆይ እባክህ መልስልን፣ ይሄን ክብር መልስልን በሉት። ጌታ ሆይ ለቤትህ ክብርህን መልስ በልባችን ውስጥ። ጌታ ሆይ ያንተን ቃል እንድናምን እርዳን። ቤትህን ያከበርክበትን፣ ከፍ ያረክበትን፣ ያነጻህበትን፣ የቀደስክበትን፣ የጥበብህ መገለጫ ያረክበትን ይሄንን ማዕረግ እንድንመለከት እርዳን። እባክህ ዓይኖቻችን ጌታ ሆይ ውድቀቷ ላይ ብቻ ሆነው በትካዜ እንዳናልቅ ምሕረትህ ይብዛልን። እግዚአብሔር ምሕረትህ ይብዛልን። አቤቱ እባክህ ሕዝብህን አስብ። አባት ሆይ በዚህ ዓለም ላይ ጌታ ሆይ ይህችን ቤት አንተ የብርሃን ማማ
የብርሃን መገለጫ አርገህ ያቆምካትን ቤት ዳፍንት እንዳናስይዛት ጌታ ሆይ ጨለማ እንዳናወርሳት፣ ነገር ግን እግዚአብሔር ሆይ ብርሃናችንን ከፍ አርገን እንድናሳይ እባክህ እርዳን። እግዚአብሔር ክቡር፣ እግዚአብሔር ኃያል አምላክ፣ የቤትህ ሰሪ፣ የቤትህ ቀናተኛ ቅዱስ አባት በፍቅርህ እንደገና አባብለን። አቤቱ እስራኤልን እንዳባበልክ ለልቧም እንደተናገርክ ጌታ ሆይ ቤተ ክርስቲያንህን አባብላት። በጣም በጥልቅ መንገድ ለልቧ ተናገር ጌታ ሆይ ትመለስ ዘንድ ባሌ ብላ እንድትመለስ እባክህ እርዳት። አቤቱ ውሽሞቿን እንድታራግፍ ትታ እንድትመጣ እርዳት። ቤተ ክርስቲያንህ ጌታ ሆይ በአንተ ፍቅር እንደገና እንድትቀሰቀስ እለምንሃለሁ ጌታ ሆይ። የሟሸሸ ፍቅር፣ አመድ የረበበበት ፍቅር ጌታ ሆይ እንደገና እንዲገለጥ እለምንሃለሁ። ካንተ ዘንድ ቅስቀሳ ይምጣልን ጌታ ሆይ እባክህ የፍቅር ጥቅሻ ይምጣ ካንተ ዘንድ። አምላክ እግዚአብሔር ሆይ መንፈሳችን እንዲነሳ ወደ አንተ እንዲገሰግስ እግዚአብሔር ሆይ እለምንሃለሁ። የከበርክ እግዚአብሔር ሆይ እባክህ ስማን። ወገኖቼ ሆይ በጣም ከቅድስና ጎዳና የሚያርቀን ብዙ ጊዜ እንዳየሁት ሌላ እርካታ ፍለጋ ስለምንዞር ነው። በጌታ መርካት ሲያቅተን በጌታ ዘንድ ያለውን ደስታ ሳንጠግብ ሲቀር ለመቀላወጥ እንወጣለን። እግዚአብሔር ከዚህ እንዲያተርፈን እንጸልይ። ጌታዬ ሆይ እርካታችን በአንተ ይሁን። በመንግስትህ በጽድቅህ እንድንመካ እንድንረካ ጌታ ሆይ በአንተ ደስታ በመንፈስህ ሐሴት ጌታ ሆይ እንድንረካ ልባችን ጌታ ሆይ ወደ እንግዳ ነገር ወደ አልባሌ ነገር እንዳይሳብ ከልክልልን እባክህ። አምላክ እግዚአብሔር ሆይ ካንተ ዘንድ ጥጋብ እንድናገኝ ካንተ ዘንድ እርካታ እንድናገኝ እለምንሃለሁ። እግዚአብሔር ሆይ እባክህ ስማን፣ እባክህ እየን ጌታ ሆይ። ሕዝብህን ወደ አንተ ሳበው ጌታ ሆይ። አቤቱ ከፍ ባለ ማዕረግ አውጣው፣ ሕዝብህን ወደዚያ አውጣው። አምላክ እግዚአብሔር ዲያብሎስ የሚነግረንን እንዳናምነው ተስፋ የላችሁም ተበላሽታችኋል እያለ ጌታ ሆይ የሚጠቀጥቀውን ወሬ እንዳንሰማ አድነን። እግዚአብሔር አባት ካንተ የተነሳ ተስፋ እንድናረግ እንድንበረታም እርዳን። በጌታ በኢየሱስ ክርስቶስ ከፍ ያለ የከበረ ስም እንለምንሃለን። አሜን። ፍቅር ልቤን ገዛው ጄኔ ያስገባ የመኖርን ትርጉም የሕይወትን ሚስጥር ገልጠህ አሳየኝ በመስቀል ፍቅር ምሕረትን አሳየኸኝ ይቅርታ ሰላምን ሰጥተኸኛል አቻ የለ ኢየሱስ የኔ ጌታ ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ ላኪ ፍቅርህን ልንገር ምስጋናህን ልንገር ምስጋናህን እንከን የሌለብህ አባት መሆንህ
በደም ቀድሰ ያለበስከኝ ጸጋ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር አኖሮኝ ካንተ ጋር በስም አመኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ ነው። ሃሌሉያ የትንሣኤው ንጉሥ የትንሣኤው ጌታ ኢየሱስ የኔ ወዳጅ ሕይወቴ አለኝታ የሕይወት ውሃን ጥሜን አርክተሃል በረሃው ሕይወቴ አለምልመኸዋል ደህንነት አግኝቻለሁ ዕዳዬ ተሰርዟል ኩነኔ በኔ የለም አቤት ፍቅር ይህንን አድርጓል ክብር ለስምህ ይሁን ተትረፍርፏል ሰላሜ በደስታ ላምልክ ላመስግን ደግሜ ላኪ ፍቅርህን ልንገር ምስጋናህን ልንገር ምስጋናህን እንከን የሌለብህ አባት መሆንህን በደም ቀድሰህ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር በስምህ አምኜ ልጅ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምህን አውጃለሁ ብዬ የዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ ዛሬ ሰው መሆኔን ሳስብ ይገርመኛል በደም ቀድሰህ ያንተ አድርገኸኛል መዳኔስ ብቻውን ታምር አይደለም ሆይ ላንተ መቀደሴስ ብርሃንን እንዳይ ላምልክ ተሰጥቼ በሞሎ ልቤ ልቀኝ ቃልህን ላሰላስለው በእውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹሕ ይሁን ምስጋናዬም አንተ መታሸተው ላምልክ ተሰጥቼ በሞሎ ልቤ ለቀኝ ቃልህን ላሰላስለው በእውነት ልኖር አንተ እንዳስተማርከኝ ቅንነት ልቤን ይውረስ ልኖር እንደምትወደው አምልኮዬ ንጹሕ ይሁን ምስጋናዬም አንተ መታሸተው አምልኮዬ ንጹሕ ይሁን ምስጋናዬም አንተ መታሸተው እወድስሃለሁ በዜማ እወድስሃለሁ በቅኔ እወድስሃለሁ በዜማ
እወድስሃለሁ በቅኔ የምስጋናዬ የአምልኮዬ መዓዛው ይክበብ እንዲህ ነው ብዬ በቃል ያልገልጽ አምላኬ ልዩ ነህ የምስጋናዬ የአምልኮዬ መዓዛው ይክበብ እንዲህ ነው ብዬ በቃል ያልገልጽ አምላኬ ልዩ ነህ አንተን ለማምለክ በመታደሌ የደስታ እንባ ከዓይኖቼ ፈሳል ጅማቴም ቅዱስ ያለው ልሳኔ ላንተ ያቀነቅናል እንደ ዘመርኩኝ እንደ ተቀኘው ሃሌሉያ ይቀኛለሁ ሃሌሉያ የእስትንፋሴ ሳከብ ኖራለሁ ለስምህ ቅኔ ውዳሴ ኦ ምንኛ መታደል ነው ኦ ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው እግዚአብሔር አምላክ የሆንከው ሰው ኢየሱስ ጌታ የሆንከው ሰው ኢየሱስ ጌታ የሆንከው ሰው ኦ ምንኛ መታደል ነው ኦ ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው እግዚአብሔር አምላክ የሆንከው ሰው ኢየሱስ ጌታ የሆንከው ሰው ኢየሱስ ጌታ የሆንከው ሰው እወድስሃለሁ እስቲ ቆመን እናምልከው ሃሌሉያ እወድስሃለሁ በቅኔ እወድስሃለሁ በዜማ እወድስሃለሁ በቅኔ የምስጋናዬ የአምልኮዬ መዓዛው ይክበብ እንዲህ ነው ብዬ በቃል ያልገልጽ አባቴ ልዩ ነህ የምስጋናዬ የአምልኮዬ መዓዛው ይክበብ እንዲህ ነው ብዬ በቃል ያልገልጽ አባቴ ልዩ ነህ አንተን ለማምለክ በመታደሌ የደስታ እንባ ከዓይኖቼ ፈሳል ጅማቴ ቅዱስ ያለው ልሳኔ ላንተ ያቀነቅናል እንደ ዘመርኩኝ እንደ ተቀኘው ሃሌሉያ ዕድሜ ኖራለው ከኔ እስኪወሰድ ይህ እስትንፋሴ ሳቀርብ ኖራለው ለስምህ ቅኔ ውዳሴ ኦ ምንኛ መታደል ነው ኦ ምንኛ መታደል ነው እግዚአብሔር አምላክ የሆንከው ሰው እግዚአብሔር አምላክ የሆንከው ሰው ኢየሱስ ጌታ
የሆንከው ሰው ኢየሱስ ጌታ የሆንከው ሰው። ወገኖች ሆይ ሃሌሉያ ቃል የእግዚአብሔር ቃል መጥቶልናል። ሃሌሉያ የእግዚአብሔር ቃል መጥቶልናል። ወገኖች ሆይ ስሙ ብሩክ ይሁን። የሱ ብቻ ልንሆን ሃሌሉያ የሱ ብቻ ልንሆን የጠራን ጌታ ስሙ ይባረክ። ሃሌሉያ የሱ ብቻ እህቴ የሱ ብቻ ልትሆኚ ተጠርተሻል። ክብር ለእግዚአብሔር ይሁን። ወንድሜ የሱ ብቻ ልትሆን ተጠርተሃል። እግዚአብሔር የሌላ እንድትሆን አይፈልግም፣ ይቀናል። ወገኖች ሆይ የሱ ብቻ ልንሆን እሱም ብቻ ልናመልክ ለሱ ብቻ ልንኖር ሃሌሉያ እንደተማርነው ቃል ወደፊት ለሞተላቸው ሕይወቱን ለነሱ አሳልፎ ለሰጠው እንጂ ለራሳቸው ላይኖሩ ተብሎ እንደተጻፈ ክብር ለእግዚአብሔር ይሁን። የሱ ብቻ ልንሆን ለሱ ብቻ ልንኖር ተጠርተናል። ስለ ቅዱስ ቃሉ እግዚአብሔር ስሙ ብሩክ ይሁን። ሃሌሉያ ምሕረትን አሳየኸኝ ይቅርታ ሰላምን ሰጥተኸኛል አቻ የለህ ኢየሱስ የኔ ጌታ። ልዘምር በደስታ እንግዲህ ምን እላለሁ እግዚአብሔር ከወደደኝ ዝቅ ብዬ አመሰግናለሁ። አምላኬ ፍቅርህን ልንገር ምስጋናህን እንከን የሌለብህ አባት መሆንህን በደም ቀድሰ ያለበስከኝ ጸጋ ሁሌ ያዘምረኛል አኖሮኝ ካንተ ጋር በስምህ አምኜ ልጅህ በመሆኔ ሁልጊዜ ተመስገን እላለሁኝ እኔ በዜማ በቅኔ ስምክን አውጃለሁ ብዬ እየዘመርኩኝ ኢየሱስ ጌታ ነው ኢየሱስ ጌታ። ኦ ሃሌሉያ ሃሌሉያ ካራባራ ባላ ባገሬ በራ ባላ ገሬ ለቦራ ለገሬ በራ ለገሬ በራ ለገሬ ባራ ባራ በገሬ ለቦራ ባራ ኢራ ባራ ባራ ባላ ገሬ በሬ ለገሬ በሬ ሃሌሉያ 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 ኢራ ባራ ባራ ባላ ገሬ ክብር ለእግዚአብሔር ይሁን። ሃሌሉያ ያመሰገንነው እስቲ እንጸልይ ለጥቂት ደቂቃዎች። ክብር ለእግዚአብሔር ይሁን። ይሄ ትልቅ በእውነት የእግዚአብሔር መልእክት ነውና ይመጣልን ወገኖች ሆይ ሃሌሉያ። እግዚአብሔር በእኛ ደስ እንዲለው እኛም በሱ ደስታ ውስጥ እንድንኖር ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር የሰጠን ሕይወት፣ ይሄ እግዚአብሔር የሰጠን ማንነት ክብር ለእግዚአብሔር ይሁን። ለሱ ብቻ እንዲሆን ሃሌሉያ ኦ ሃሌሉያ ኦ ሃሌሉያ ቅዱስ እና ዘላለማዊ የሆንከው አባታችን ሆይ እናመሰግንሃለን። የዘላለም አባት እግዚአብሔር ሆይ ሕይወት ካንተ ውጪ ከንቱ ነው። ጌታ እግዚአብሔር ሆይ ሕይወት ካንተ ውጪ አንተ ካሰመርክልን መስመር ውጪ እግዚአብሔር አምላክ ሆይ ሕይወት ከንቱ ነው። አቤቱ የዘላለም አምላክ እግዚአብሔር ሆይ ስለ ቅዱሱ ቃልህ እናመሰግንሃለን። እግዚአብሔር አምላክና መድኃኒት በቃልህ ዓይናችንን ጌታ እግዚአብሔር ሆይ ስለከፈትክ
አሁንም በዚህ በተገለጠው እውነት እግዚአብሔር አምላክ ሆይ የምንኖርበት ጸጋ የመንፈስ ኃይል በጌታ በኢየሱስ ስም ለልጆችህ እንዲሰጥ እንጸልያለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ስም ለሴቶች ልጆችህ ለወንዶች ልጆችህ እግዚአብሔር አምላክ ሆይ የጸጋን ኃይል አንተ እግዚአብሔር ሆይ እንድትሰጥ በኢየሱስ ስም በዚህ ሰዓት እንለምንሃለን። አዎ ጌታ እግዚአብሔር አምላክ ሆይ ላንተ እንዴት ወይንም ለምን መቀደስ እንዳለብን አስተማርከን። እግዚአብሔር አምላክ ሆይ ስምህ ብሩክ ይሁን። አሁንም እግዚአብሔር ሆይ ለዚህ አንተ በሰጠን እውነት እግዚአብሔር ሆይ የምንኖርበት ጸጋ ካንተ ዘንድ በኢየሱስ ስም ይለቀቅልን። ዲሲቭ የሚያደርግ እግዚአብሔር አምላክ ሆይ ትምህርት ቢሆን የሚያሳስት እግዚአብሔር አምላክ ሆይ የጠላት ሐሳብ ቢሆን በጌታ በኢየሱስ ስም ከኛ የራቀ የተከለከለ ይሁን። በጌታ በኢየሱስ ስም የሚያስቱ መናፍስቶች የተበላሸውን ነገር እንደ እውነት አድርገው የሚያቀርቡ ክፉ ኃይላት በኢየሱስ ስም የተከለከሉ ይሁኑ። እግዚአብሔር አምላክ ሆይ ክፉ ካሁን በፊት በአእምሮአችን በሐሳባችን በልባችን የገባ ትምህርት በኢየሱስ ስም የተነቀለ ይሁን። የሰማይ አምላክ እግዚአብሔር ሆይ በእውነት እንዳስተማርከን ቃል እግዚአብሔር አምላክ ሆይ ለእውነት እግዚአብሔር አምላክ ሆይ እንድንኖር እግዚአብሔር አምላክ ሆይ በቅድስና ላንተ ተለይተን እንድንኖር እግዚአብሔር አምላክ ሆይ በእውነት ማስተዋልና ጥበብ እንዲሆንልን በኢየሱስ ስም እንለምንሃለን። ከዚህ ዕውቀት እንዳንጎል እግዚአብሔር አምላክ ሆይ ለስጋችን ምኞት ምክንያት እንዳንሰጥ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አንተ ማስተዋል ጥበብ እንድትጨምር ኃይል እንዲሆንልን እንለምንሃለን። አባቶች ስም ብሩክ ይሁን። ስለ ሕያው ቃልህ እናመሰግንሃለን። ተመስገን። ስለነበረን ጊዜ ሁሉ ተመስገን። ታላቅ እልልታ ጭብጨባ ለአምላካችን ለእግዚአብሔር ክብር እንሰጣለን። ሃሌሉያ። ጌታ ኢየሱስ ጌታ ነው። እግዚአብሔር ይባርካችሁ። ፕሮግራማችንን ጨርሰናል። በሰላም ወደምናርፍበት እንሄዳለን። ነገ 6 ላይ ለጸሎት እዚህ ቦታ እንገናኛለን። እግዚአብሔር አምላክ ይባርካችሁ።